እግዚአብሔርን ካልጠራን የስሙ ክብርን በኑሯችን ውስጥ ለማሳለፍ እምቢ ስንልና የዘመናዊነት መንፈስ እንደተጠናወተን የገጠመን ነገር ቢኖር ዞር ብለን ስናይ መካነ ብካይ ወይም የለቅሶ ምድር። የአሕዛብን መሰዊያ አፍርሱ ተብለው ነበር። ያላፈረስናቸው መሰዊያዎች ዛሬ እኛ ልብ ውስጥ አሉ። ያልፈረሱ መሰዊያዎች ማንም ሳይረግበን ራሳችንን እየረገምን ማንም ሳያሳድደን ራሳችንን እርስ በርሳችን እየተሳደድን የኖርን የለቅሶ ልጆች። ምድራችንስ ቦኪም የለቅሶ ምድር። አባቶች ቁጭ ብለው ልጆች የሚቀበሩባት፣ ሰው እጅ ላይ የወደቀ ትውልድ ማለት ነው። ጣዖት ላይ የወደቀ ትውልድ፣ የአሕዛብ መሰዊያ ላይ የወደቀ ትውልድ። ቤታችን፣ ደጃችን፣ ኑሯችን፣ ስራችን፣ ሀሳባችን፣ እቅዳችን፣ ፕሮግራማችን ሁል ጊዜ ምጥ ያልተለየው መካነ ብካይ ወይም የለቅሶ ምድር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቀ ትጉሃን አስታጥቄ አባተ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት፣ የተከበሩ አባታችን አቶ ከበደ ደስታ የኢትዮጵያ ባህል ስፖርትና ፌስቲቫል ፕሬዝዳንት፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ርዕሳችን መካነ ብካይ ይሆናል። የለቅሶ ምድር ማለት ነው። ይሄ በመጽሐፍ ቅዱስ ውስጥ የተመዘገበ ቃል ነው። ዛሬ የምንመለከተው በመጽሐፈ ነገሥት ምዕራፍ 2 ላይ ያለውን ሕዝብና ህብረተሰብ ይሆናል። ያ ህብረተሰብ አንድ ወቅት ላይ ደህና የበረከት ሰዎች የነበሩ ጊዜ አምላኪና ጸሎተኛ፣ አመስጋኝ፣ ጿሚ፣ ጸላይ፣ የእግዚአብሔር ክብር የታየበት በጥበቃ መንፈስ የኖረ የሰማይ ረድኤት ያራቀበት ሆኖ ተገኘ። በኋላ ደግሞ እነዛ ሰዎች በእድሜ ምክንያት በጊዜ በዘመን ማብቂያ ምክንያት ሲያረጁና መንፈሳዊ ጉልበታቸው ሲደክም የተተካው ትውልድ ምን እንደሚመስል መጽሐፈ መሳፍንት እንዲህ ብሎ ይነግረናል። ትውልዱ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርን እና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። ይሄ በእኛ ህይወት እንደዚሁ ገጥሞናል። እስካሁን ድረስ ያሉት ሁኔታዎች ይህንኑ የሚመስሉ ናቸው። መንፈሳዊ ጉዟችን ከዓለማዊው፣ ዓለማዊው ጉዟችን ከመንፈሳዊው ተተረማምሶብናል። ቃሉ ይሄንን የሚለው እግዚአብሔርንና ለእስራኤል የሚያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። በዚህ ጊዜ ብዙ ነገሮች ተበላሽተዋል። እስቲ በመጽሐፈ መሳፍንት ምዕራፍ 2 ላይ መካነ ብካይ ምን እንደሚመስል ስሙ። ከዕብራይስጡ ወደ ግዕዝ፣ ከግዕዝ ወደ አማርኛ ሲፈታ ደግሞ የለቅሶ ምድር በዕብራይስጡ ቦኪም ይባላል። የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁ ወደ ማልሁላቸው ምድር አስገብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልሁ። እናንተ ግን ቃሌን አልሰማችሁም። ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ ጠላቶቻችሁን አላወጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውም ወጥመድ ይሆኑባችኋል ይላል። ከዛ በኋላ ይህን ድምፅ ያ ሕዝብ ሰማ። የእግዚአብሔርን መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ያ የተቀመጡበት ቦታ ምን ሆነ ማለት ነው? ቦኪም። ቦኪም ማለት ምን ማለት ነው? የለቅሶ ምድር። በቃ እንደዚህ ነው። እግዚአብሔርን ስንተው፣ ሰማያዊ ክብሩን ስንረሳ፣ ኃይላችን ስጋዊ ሲሆን፣
ክንዳችንና እውቀታችን አስተሳሰባችን መንፈሳዊነትን ሲለቅ በምድራዊ ትርፎች ላይ ብቻ እናዘነብላለን ብለን እቅድ ስናወጣ ሁል ጊዜ አናኖራችን ውስጥ ለጠላት የተጋለጠ ከመሆን ጋር ተያይዞ ምድራችን ጌልጌላ መሆኑ ቀርቶ ምን ይሆናል ማለት ነው? ቦኪም የለቅሶ ምድር፣ የለቅሶ ምድር ቦኪም። ይህ ሂደት በእግዚአብሔር ሕዝብ ታሪክ ውስጥ እንዲህ አይነት አስቸጋሪና የተወሳሰበ አካሄድና አኗኗር ውስጥ እንደገቡ የሚያሳየን ቃል በዚህ በመጽሐፈ መሳፍንት በቦኪም ምድር ላይ ነው። ጌልጌላ ጌልጌላ ነውር የተንከባለለበት ምድር ማለት ነው። ነውሬ ተንከባለለልኝ ሲል ኢያሱ በዛ ዘመን ውስጥ የነበረውን ትውልድ ያልተገረዘውንና በበረሃ የተወለደውን ነውሩን ሲያርቅለት በጌልጌላ ላይ ከ40 ዓመት በኋላ የአብርሃምን የግርዛት የቃል ኪዳን ክብር በሚፈጽምበት ጊዜ ያንን ስፍራ ጌልጌላ ብሎ ስም ሰጠው። ጌልጌላ ማለት ነውሬ ተንከባለለልኝ፣ ነውሬ ተወገደልኝ፣ ነውሬን ከሕይወት ያራቅሁ ማለት ነው። እንግዲህ ከጌልጌላ ወደ ቦኪም የእስራኤል ሕዝብ እግዚአብሔርን ስተው መንፈሳዊ ሱባኤ ከሕይወቱ ሲወጣ የምስጋና ጊዜያቶችን እየረሳ ሲመጣ ስፍራ ቀየረ። ሲቀይር የቀየረበት ስፍራ ደግሞ መካነ ብካይ ወይም ቦኪም ወደ ለቅሶ ምድር ቀየረ። አንዳንድ ጊዜ ይህንን በእኛ ሕይወት ውስጥ ዞር ብለን ስናይ ያልጸለይንባቸው ያላመሰገንባቸው ዓመታቶችና ጊዜዎች፣ ኑሮዎችና ማዕረጎች፣ ስልጣኖችና ከፍታዎች፣ ወንበሮችና እንዲሁም ደግሞ የሕይወታችን ግንዛቤዎችን ጨምሮ እግዚአብሔርን ካልጠራን የስሙ ክብርን በኑሯችን ውስጥ ለማሳለፍ እምቢ ስንልና የዘመናዊነት መንፈስ እንደተጠናወተን የገጠመን ነገር ቢኖር ዞር ብለን ስናይ መካነ ብካይ ወይም የለቅሶ ምድር ይሆናል ማለት ነው። በአኗኗራችንም በቤታችንም በተስፋችንም ውስጥ እነዚህ ነገሮች ባለማቋረጥ እየገሰገሱ እንዳለ አላስተዋልነውም። ተመርቀን አውቀን መካነ ብካይ ተረድተን ብዙ መንገዶችን አልፈን በመንፈሳዊ ተስፋ ውስጥ ያሉት ነገሮች በሙሉ ልናስታውሳቸው በማንችልበት ሁኔታ ውስጥ ላይ ቆመን ውጤቱን ስናይ የለቅሶ ምድር ቤታችን፣ ደጃችን፣ ኑሯችን፣ ስራችን፣ ሀሳባችን፣ እቅዳችን፣ ፕሮግራማችን ሁል ጊዜ ምጥ ያልተለየው መካነ ብካይ ወይም የለቅሶ ምድር ሆኖ እስካሁን ድረስ ሲፈታተንን የኑሩ ነገሮች መፍትሄ ያጣንላቸው ብዙ ናቸው። ግን ለምን እዚህ ጋር አንድ ነገር አለ። ከእግዚአብሔር ሕዝብ እንድንማር የሚነግረን ነገር አለ። የአሕዛብን መሰዊያ አፍርሱ ብሏቸው ነበር። የተናገረው የጌታ መልአክ ነው። በዛን ዘመን የሚናገር አባት ጠፍቶ የጌታ መልአክ መጥቶ ሲነግራቸው ጥቂት የትዝታ ዘመን የነበራቸው ሰዎች አለቀሱ። አሁን እኛ ትዝ የሚሉን ነገሮች አሉ። ከሽማግሌው ትዝታ ከራቀ ቆይቷል። ከእናቶች የትዝታ ገጽታዎች የበረከት ዓመታቶችን ከረሱ ቆይተዋል። ከአባቶች መንፈሳዊ የሆኑ ልምዶች የቅዱሳን መንፈስ ታሪኮች ዝም ካሉ ቆይተዋል። አሁን እነዚህ ጋር ትዝ አላቸው መልአኩ መጥቶ ሲነግራቸው። ከዛ በኋላ ተነስተው አለቅሱ ይላል። ለለቅሶ ተነሱ። ያን ቦታ ቦኪም አሉት። ግን ምን ተብለው ነበረ? የአሕዛብን መሰዊያ አፍርሱ ተብለው ነበር። ያላፈረስናቸው መሰዊያዎች ዛሬ እኛ ልብ ውስጥ አሉ። ያልፈረሱ መሰዊያዎች፣ ለዛውም ደግሞ የአሕዛብ መሰዊያዎች። እውቀቶቻችንን ከሌላው ዓለም ስንገበይ የኛ የሆነውን ይዘን አይደለም። የኛ የሆነውን አፍርሰን ነው። የኛ የሆነውን ጠልተን ነው። የኛ የሆነውን አስወግደን ነው። የኛ የሆነውን ንቀንና ዋርደን ነው። ስለዚህ የአሕዛብን መሰዊያ እንኳን ልናፈርስ የኛ የሆነውን አፍርሰናል። የኛ የሆነውን አፍርሰን የሌላውን እንተክላለን ብለን የምንታገል ልጆች ነን። መጽሐፍ ቅዱስ ሲነግረን እንዲህ ነው የሚለው፣ እግዚአብሔርንና
ለእስራኤል የሚያደረገውን ስራ ያላወቀ ሌላ ትውልድ ተተካ። ሌላ ትውልድ ተተካ። በበረከት ያሻገራቸው፣ በተስፋ ቃል የጠበቃቸው፣ በቅዱስ ሚካኤል የረዳቸው፣ ወንዝ ባህሩ ውቅያኖሱን አድርቆ የመራቸው አህዛብን እና ክፉ ኃይላትን በአገዛዛቸው አረመኔ የሆኑትን ፈርዖንና ሰራዊቱን በባህር ደፍቆ ጥሎላቸው እነሱን ያሻገረ አምላክን ለማስታወስ ጊዜ ያጡ። የአባቶቻቸውን ክብርና ሞገስ ለማስታወስ ጊዜ ያጡ። ይሄ ትውልድ 95% ጊዜ የለው። የመጀመሪያ የሰይጣን ትልቁ የዋከባ ጎዳናዎች ውስጥ አንደኛው ክፍል በመንፈሳዊ ጉዳይ ላይ ችላ ለማለት እድሉን እንድታገኝ የሚዋጋ ዘመን ቢኖር በዚህ በአዲስ ኪዳን ሕይወት ውስጥ ነው። ለምን መጽሐፍ ቅዱስ የሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ድግስ አድርጎ ታዳሚዎችን ጠራ ይላል። ሙሽራው ቀርቧል፣ ሁሉ ነገር ተዘጋጅቷል፣ ወደ ሰርጉ ድግስ ኑ ብሎ መልእክተኞችን ላክ። መጽሐፍ ቅዱስ የሚለን እንዲህ ነው፣ ቸል ብለው አንዱ ወደ እርሻው አንዱ ወደ ንግዱ ሄደ ነው የሚለው። ቸል ብለው የአዲስ ኪዳን ሕይወት ቸልታ የበዛበት ነው ማለት ነው። ለምን በመጽሐፍ ቅዱስ ውስጥ ያ ቃል በቅዱስ ወንጌል የብርሃኑ ቃል ሲነግረን ቸል ብለው ነው የሚለው። ቸል ከምንለው ትልቁ ነገር በዚች ምድራችን ውስጥ በኑሯችን ውስጥ ካሉ ክፍሎች ውስጥ ቸል ማንላቸው በጥንቃቄ የምንጠብቃቸው ሲኖሩ በመንፈሳዊ ነገር ጋር ላይ ያለን ቸልታ ግን በእጥፍ ከማንም ነገር በላይ ነው። በዚህ ጊዜ ዲያብሎስ በበቂ ሁኔታ ሕይወታችንን ለመፈታተን፣ እድሜያችንን ለማበላሸት፣ አካሄዳችንንና የኖርንበትን መንፈሳዊ ታሪክ ለማጨለም በርካታና ጥንካሬ ባለው አይነት አካሄድ ይጓዛል። የእስራኤልን ሕዝብ ስንመለከት አፍርሱ ያላቸውን መሠዊያ አላፈረሱም። እንደውም ያፈረሱት እና የረሱት የአባቶቻቸውን ታሪክና እግዚአብሔር ለነሱ ያደረገውን ድንቅ ነገር ጭምር ነበር። ማፍረሳችን ግልብጥ ይሆናል ማለት ነው። እንደዚህ ነው። ከውስጥ እናፈርሳለን፣ ከውጪ እንገነባለን። ከጓዳ እናፈርሳለን፣ ከሳሎን እንገነባለን። እንዲህ አይነት አካሄድ እንድንለምድ የመክፉ መንፈስ ፈላጻ በተከታታይ የሕይወታችን አንዱ ጉዳት ይሆናል ማለት ነው። አፍርሱ፣ አውድሙት፣ አጥፉትና የኔን መሠዊያ ትከሉ አላቸው። እምቢ አሉ። የዛ ሂደት ከኛ ጋር ምን ያገናኘዋል እንላለን። አዎ የዛን ጊዜ በቆመ አምድ መሰረት ላይ የቆመ መሠዊያ ነበር አፍርሱ ያላቸው። እነሱ በሕይወታቸው ውስጥ ያለውን መንፈሳዊ ታሪክና ጎዳና አፈረሱ። ይሄ ውርደት ነው። በዛ መሠዊያ ዙሪያ ያለውን የጠላት ኃይልና የጣዖት መንፈስ ከበባ አልተረዱትም። በእግዚአብሔር አምላክ መልአክ ሲነገራቸው ብቻ ነው ትንሽ የደነገጡት። ሕይወታችን በመጽሐፍ ቅዱስ ውስጥ ሲነግረን እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ ይለናል። እሺ እኛ የሕያው እግዚአብሔር ቤተ መቅደስ ከሆነን ያላፈረስነው አንድ ነገር አለ። ተንኮል አልፈረሰም፣ ግፍ አልፈረሰም፣ ምቀኝነት አልፈረሰም። ይህም የክፉ መንፈስ መሠዊያ ነው። አመፀኝነት አልፈረሰም። አዎ ይህም ሌላ ጣዖት ነው። በውስጣችን የተደበቀ ጠላትን አላወቅነውም፣ አላፈረስንም፣ ከሕይወታችን አላስወገድነውም። ስለዚህ የምናገለግለው ያደረብንን መንፈስና የኖርንበትን ሕይወት የሚመስል ይሆናል። እንደየጊዜውና እንደየዘመኑ ጠባያችንም የዛኑ ያህል የሚለዋወጥ ከመሆኑ ጋር ተያይዞ ትልቁ የመንፈሳዊ ተስፋ ሕይወት ሲፈርስ፣ ከልቦናችን ሲርቅ፣ የጠላት ኃይል ሕይወታችንን ሲከበው ምንም መረጃ የለንም። ሰው የሚከተሉትን ሁኔታዎች የሚይዝ አካል አለው። አንደኛ የእግዚአብሔር መንፈስ፣ ሁለተኛ የራሱ ሰውነት፣ ሶስተኛ የጠላት ሰውነት። ደግሞ የጠላት ሰውነት አለ፣ ሌላ ሰውነት። አንዳንድ ሰዎች ሰውነቴ ሌላ ነው፣ ስዳብሰው አላገኘውም፣ ስፈልገው አልረዳውም የሚሉ አሉ። ይሄ ሌላ ሰውነት አለ። በሰውነት ውስጥ ሌላ ሰውነታቸው ጠፍቷቸው እየባዘኑ የሚኖሩ እድላቸውና ተስፋ ርቋቸው ማንነታቸው ከሕይወታቸው ተወግዶ ብዙ ችግር ሕይወታቸው ውስጥ የሚያመሰቃቅልባቸው ሰዎች አሉ። ይሄ ሌላ ሰውነት አለ። እዛ ውስጥ ሌላ አይነት ሰውነት አለ።
ስለዚህ ያልፈረሱ መሰዊያዎች ህይወታችን ውስጥ አሉ። እግዚአብሔርን የከለከሉን፣ መንፈሳዊ ተስፋን ያቋረጡብን፣ የአምልኮት መንፈሳዊ ክብር ያራቁብን ሌላ አይነት መሰዊያ አለ፣ አልፈረሰም። ግንቦሾቻችን የጨሌው መናፍስት ዛር ውጤት ልጆች ከመሆን ጋር ተያይዞ ፈተናችን አላቋረጠም። ተፈትነንም ፈትነንም እንኖራለን። ሌላውን ጎድተንም ተጎድተንም እንኖራለን። ጴጥሮስ አንድ ወቅት ላይ ሰይፍ አነስቶ የሊቀ ካህናቱን ጆሮ በሚቆርጥበት ጊዜ ሰይፍህን መልስ፣ ሰይፍ የሚያነሱ በምን ይጠፋሉ አለ? በሰይፍ ይጠፋሉ አለ። ይሄ ቃል ለምንዘራው ነገር ጥንቃቄ እንድናደርግም ጭምር ነው። በሌሎች ላይ መተት መትተው በራሳቸው ላይ የሚመትቱባቸው ደግሞ ሲመጡ ብለው ያለቅሳሉ። የዘሩትን መከር በሌላ አቅጣጫ ሲከፈሉ ዋጋ እንደሆነ የሚረሱና የሚዘነጉም አሉ። ሌላውን አጥፍተው የልጆቻቸውን ጥፋት ሲያዩ እየተሳቀቁ የሚኖሩ ጥቂቶች አይደሉም። ግን አዝመራው ከበስተኋላ በኩል ያለ ኮተት ወደፊት እየቀደመ ተሸክመነው እንደምንኖር እንዘነጋለን። የቀደሙ አባቶች 4 አይነት ጥንቃቄዎች ያደርጋሉ። አንደኛው ጥንቃቄ ለራሳቸው ነው። ሁለተኛው ጥንቃቄ ለትውልዳቸው ነው። ሶስተኛው ጥንቃቄ ለአገራቸው ነው። አራተኛው ጥንቃቄ ለነፍሳቸው ነው። ገብቶናል? እኛ ግን ሁሉንም የለንበትም። የዛሬ ነው። እኛ የምንጠነቀቀው ለዛሬ ነው። ለዛሬ ከቀማን፣ ለዛሬ ከነጠቅን፣ ለዛሬ ከለበስን፣ ለዛሬ ካፈራን፣ ለዛሬ ከያዝን ለነገው ነገ ያቃል ነው የምንለው። እግዚአብሔር ያቃል እንኳን እንለም። እንደምን አደራችሁ ሲባል ደህና እንደምንለው ማለት ነው። ደህና 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 እንደሚባለው ተማረ ከሚባለው ክፍል ውስጥ ያሉ ሰላምታዎች እነዚህን የሚመለከቱ ናቸው። ደህና ናችሁ? ደህና ነን። እንዴት ነው? ታዲያስ 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 ነው። ይሄ የተማረው ክፍል ልዩ የስልጣኔ ቋንቋ አድርጎ የያዘው የሚመስል ቃል ነው፣ ግን ያልፈረሰ መሰዊያ ነው። ስለዚህ እድገቱም እውቀቱም ትምህርቱም ውጤቱም ኑሮውም ማዕረጉም ከፍታውም ትልቅነቱም ቦኪም መካነ ብካይ ወይም የለቅሶ ምድር። እሺ፣ ሁለተኛ እስራኤል ሕዝብ የገጠመው ትልቁ ችግር በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልሁ አለ። መጀመሪያ መሰዊያቸውን አፍርሱ አለ። ቀጥሎ ቃል ኪዳን አታድርጉ አለ። ከክፋትና ከተንኮል ጋር ቃል ተግባብተው የሚኖሩ ወገኖቻችን ስንት ናቸው? እነዛ የሚከተሉት ባህሪያት ያላቸው ትውልዶች ናቸው ቃል ኪዳን አታድርጉ ያሏቸው። አንደኛ ዘመናዊ ናቸው። ሁለተኛ ክፉ መናፍስትን የሚጠይቁና በክፉ መናፍስት የሚያሟርቱ ናቸው። ዳኛቸውም እንጀራቸውም አምላካቸውም ክፉ መንፈስ ነው። የክፉ መንፈስ ኑሮ የሚኖሩ ናቸው። ጣዖትን የሚለማመዱና የሚለማመዱ ናቸው። ከእንደነዚህ ጋር ቃል ኪዳን አታድርጉ ሆነ። በቃ ዛሬ ይሄ ሂደት ዛሬ በአዲስ ኪዳን ሕዝብ ውስጥ ካለው ችግር ዋነኛውና ትልቁ ችግር ነው። በጓደኞቻችን አማካኝነት መንፈሳዊ ጉዞዎቻችን ሲያጨነግፉብን በይሉኝታ አሊያም ደግሞ አሊያም መስሎ በማደር አሊያም በቸልተኝነት የቱንም ያህል መንፈሳዊ ቦታ ላይ ለመንፈሳዊ ቦታ ግምት ሳንሰጥ ስንመላለስ እንገኛለን። በይሉኝታ ባህሪያቸውን እንመስላለን። ሲቅሙ እንቅማለን፣ ሲያጨሱ እናጨሳለን፣ ሲሰክሩ እንሰክራለን፣ ሲሳደቡ እንሳደባለን፣ ሲራገሙ እንራገማለን። አለ አግባብ የምንሰለፍባቸው ቦታዎች ለክፉ ኃይል የቃል ኪዳን ያህል ተባባሪዎች ከመሆን ጋር ተያይዞ መንፈሳዊ ሕይወታችን እምነታችን በክፉ ስነ ምግባር የተፈተነበት አጋጣሚ ጥቂት አይደለም። እንደውም ተመሳስል ህደር የሚል ትውልድ ጋራ ከሐሜተኛው ሐሜተኛ ከቀማኛው ቀማኛ እየሆንን እንደየ ሁኔታው ነገሮችን እያገለባበጥን እውነትን በመጥላት አኗኗር ውስጥ ስንመላለስ በየት በኩል እውነተኛ የሆነ እውነት ወደኛ ይቅረብ? እዚህ ጋር ቃል ኪዳን አፍርሳችኋል አላ። እኔ አላፈረስኩም አለ። በእኔ በኩል ምንም ጠብቄያችኋለሁ፣ አደኛችኋለሁ፣ ተንከባክቤያችኋለሁ፣ አዝመራችሁም ባርኬያለሁ፣ አልተራባችሁም፣ አልተጠማችሁም፣ ወንዞቻችሁ አልደረቁም፣
ሰብሎቻችሁም አልጨነገፉም። ስለዚህ ሁሉም በፍሬ በቃል ኪዳን መርቻችኋለሁ። ግን እናንተ ቃል ኪዳን አታድርጉ ያልኳችሁን አድርጋችኋል። ስለዚህ ከጌልጌላ ይልቅ የምትሄዱት ወዴት ነው አለ? ወደ ለቅሶ ምድር። በገዛ ፈቃዳቸው ነው፣ በገዛ ፍላጎታቸውና መሻታቸው ነው። ብዙዎቻችን በቀላሉ ለሐሜት የተጋለጥነን። አንዳንድ የምንወዳቸው ጓደኞች ወይም በጥቅማ ጥቅም የምንገናኝበት ሁኔታና አንዳንድ ነገሮች ካሉ ከክብርም አንጻር ይሁን ከምንም አይነት ገጽታ አንዱ ዝም ብሎ ከሜዳ ተነስቶ ከተቃወመ የተቃውሞው መንፈስ ለመመለስ አንፈልግም። ከሐሳቡ ጋር ተባባሪ ነው እንዴ እንላለን። መስሎኝ ነበር እኮ እንልና ገልበጥ ብለን እሳቱን እናቀጣጥላለን። ጎበዞች ነን በዚህ ጉዳይ ላይ። ስለዚህ ከክፉ ሐሳብን ከሚያመነጭ ጠላት ጋር በመተባበር የሌላውን ሕይወት እንቅፋት በመሆን ረገድ ብዙ መንገዶችን አልፈናል። ይሄም ሌላው ትልቅ ችግር ነው። ዲያብሎስ በዚህ መካከል በቃላችን በተቃዋሚነታችን እና ሌላውን በማቁሰል ጎዳና ውስጥ በምንሰለፍበት አካሄድ ላይ ትልቅ እድል አግኝቷል። አሁን እሱ የጥፋት ጀግንነቱን ከቤተሰብ ጀምሮ እስከ ኢኮኖሚያችን፣ ከኢኮኖሚያችን ጀምሮ እስከ መጨረሻው አኗኗራችን ድረስ ስነ ልቦናችንን እንደ ልብ ያገኘዋል። ተለማመደን፣ ማን እንደሆነ አወቀ። የንቀቱንና የአያያዝ ችሎታውን በማዳበር ተንኮሉን አስፈጻሚ እንድንሆንለት በስፋት ፕሮግራሙን ይይዛል ማለት ነው። በዚህም ተጎድተናል። ሶስተኛ ያ የእግዚአብሔር ሕዝብ ትልቅ ችግር ቃሌን አልሰማችሁም፣ ይህንስ ለምን አደረጋችሁ አለ የጌታ መልአክ። እየጠበቃቸው እኮ ነው። ይህን የሚናገረው እግዚአብሔር አምላክን ወክሎ የጌታ መልአክ ነው። ያንን ሕዝብ የሚጠብቅ የነበር ከፊታችሁ ጠላቶቻችሁን አላወጣቸውም ማለትና ቁጭ አለ። መጨረሻ ላይ ምን ሆነ ማለት? ጠላት አይወጣም ማለት አይወጣም በቃ። ዛሬ ጠላቶቻችን ምንድን ናቸው? የት ነው? የቱ ጋር ነው? ክፋት የሚመኝ ልብ አንድ ጠላት ሲሆን ለክፋቱ ጉዳይ አስፈጻሚ ደግሞ ዲያብሎስን ከውስጥ በኩል ክፋትን እያስተማረው የምቀኝነት መንፈስ ሆኖ ከዓይናችንና ከልቦናችን ወጥቶ ሌላውን ሲጎዳ አይታየንም፣ ግን እየተጎዳ ነው ያለው። እኛው በልሰን ራሳችን ለሌላው ለጎናችን ቡዳ ሆነ ማለት ነው። ጎረቤት ለጎረቤቱ፣ ቤተሰብ ለቤተሰቡ ቡዳ ሆነ ማለት ነው። በውስጡ ባደረው የክፋት መንፈስ አንዱን አንዱ ይበላዋል። እንዲህ እየተነካከስን የምንኖርበትን ሕይወት እንድንይዝ ዲያብሎስ ብዙ መንገድ ሄዷል። ይህ ሁሉ ሲሄድ ግን በመንፈሳዊውም ሆነ በዓለማዊው ጉዳያችን አልነበረም፣ አሁንም አይደለም። አሁን ቸግሮን ነው ወደዚህ የመጣ ነው እንጂ ምናችንም አይደለም። የቱን ያህል መናፍስት እንዳጠቃን ግንዛቤው የለንም። በመንፈሳዊ ተቋም አንጻር ስለ ጤናችን መንግስትም ህብረተሰቡም ከፍተኛ የሆነ ትኩረት በመስጠት እንደ ወባ እንደ ወረርሽኝ የመሳሰሉት ነገሮች ሲመጡ አስቀድሞ እነዚህ ከመምጣታቸው በፊት የጤና ባለሙያዎች ጥሩ ዝግጅት በማድረግ ከፍተኛ ወጪ በማውጣት ልዩ ባጀት በመበጀት የሚከናወን ተግባር እናያለን። በመንፈሳዊ ህይወት ጎዳና አንጻር ሲታይ ግን 100% ለእንዲህ አይነት መንፈሳዊ ጉዞ ድጋፍም የለንም። የዲያብሎስን አሰራር ነቅሎ ለመጣልና የክርስቲያናዊን ህይወት ወደ ቅድስና ለመመለስ በጎነት የሚባል ነገር በጎነት፣ ቅንነት እና አድማጭነት የመሳሰሉት ነገሮች ከህይወታችን ተወግደው ለአረመኔው ለዲያብሎስ ክፉ ግብር ትውልዱ እጅ ሰጥቶ ሲሰቃይ ግምት ውስጥ ያላስገባን ከመሆኑ ጋር ተያይዞ አስቸጋሪዎች ነን። ቦኪም የለቅሶ ልጆች ማለት እንችላለን። ያ የለቅሶ ምድር ያለቀሱበትን ቦታ ስም ሲሰይሙ የለቅሶ ምድር፣ እነሱ ደግሞ የምን ልጆች ናቸው? የለቅሶ ልጆች ናቸው። ታሪካቸውም ይኸው ነው በቃ። እና ዛሬ የመናፍስቱን ውጊያና ጥበብ ሁሉም ዓለም ረስቷል። ሳይንሱም ረስቷል። ምሁራኖቻችንም ረስተዋል። አዋቂዎቻችንም ረስተዋል። ሊቃውንቶቻችንም ረስተውታል። ከፀሐይ ብርሃን ብቻ የምንጠብቀው ብርሃን በቂ ነው ብለን እንገምታለን።
እኔ የዓለም ብርሃን ነኝ ያለው ኢየሱስ ክርስቶስ የሕይወት ብርሃን ግን ከባዶነት ጋር ተያይዞ ይህንን ታላቅ ብርሃን አትነዋል። ጠላቶቻችሁን ከፊታችሁ አላወጣቸውም ማለት በቃ ሲተመልከቱ በዛር ስንያዝ፣ በውቃቢ ስንያዝ፣ በተጠላለፉ መናፍስቶች ስንያዝ ምን ማለት ይመስላችኋል? ጠላቶቻችሁን አላወጣቸውም። አሁን ውጡ እያልን አይደለም የምንታገለው? ሳናቃቸው የገቡትን አይደለም ወይ? ውጡ ነው እኮ አሁን ሳናቃቸው ከውስጣችን ውጡ ነው። የጠላትን መሰዊያ አላፈረስንም። አንድ ዘመን እግዚአብሔር የለሽ ህዝቦች ነን። አብዮተኞች ሆነና ተራማጆች ሆነና ብዙ የበረከት ጎዳናዎቻችንን እናቅንና አቃለልን። እንደውም ማንም ሳይሰድበን ራሳችንን እየሰደበን፣ ማንም ሳይረግበን ራሳችንን እየረገምን፣ ማንም ሳያሳድደን ራሳችን እርስ በርሳችን እየተሳደድን የኖርን የለቅሶ ልጆች። ምድራችንስ ቦኪም የለቅሶ ምድር። አባቶች ቁጭ ብለው ልጆች የሚቀበሩባት፣ አባቶች ቁጭ ብለው ልጆች እግራቸውን እጃቸውን የሚያጡባት የለቅሶ ምድር። አባቶች ቁጭ ብለው የተቆረጡ ልጆቻቸውን ያያሉ። አባቶች ቁጭ ብለው ልጆች የሚፈዙበት፣ አባቶች ቁጭ ብለው ልጆች የሚደነብዙበት ዛሬ ይሄ ክስተት ነው ያለው የለቅሶ ምድር። ከዛ አማልክቶቻቸውም ወጥመድ እንግዲህ ወዲህ ይሆኑባችኋል አለ። ጣዖቶቻቸው ማለት ነው። ዛሬ ስንቱ ነው ወጥመድ የሆነበት? እስቲ ተመርቆ ተምሮ ትልቅ ደረጃ ላይ ብላችሁ የምትጠብቁት ፈዞ መንደር ውስጥ የጫት ገራባ ሲለቅም የሚውል በምሁራኑ ዓለም የተመደበ የነበረው ከቅጠል ጋር የተያዘ ሱስ ይዞት ናውዞ በቢሮ ውስጥ ሲጋራ እየለኮሰ ቢሮው ሲጋራ፣ መኪናው ሲጋራ፣ የሄደበት ሲጋራ፣ ልብሱ ሲጋራ የሚል የእሳት ህብረት ያለው ትውልድ። ታዲያ ይሄ ከየት የመጣ? አማልክቶቻቸው ወጥመድ ይሆኑባቸዋል። የእናትና አባት ጣዖት ውስጥ መገኘት የልጆች ባህሪ ወጥመድ ውስጥ እንዲገባ ምክንያት ሆኗል። ወጥመድ ይሆኑባችኋል። ማንም ሰው ማደግ ይፈልጋል። መልካም፣ ሁል ጊዜ ፕሮግራማችን እድገትን ለማምጣት ነው። ቆንጆ። ግን የዲያብሎስን ወጥመድ ለምን እንደዘነጋን አይገባኝም። የግድ ፈረንጆች ሊነግሩን ያስፈልጋል ማለት ነው። የግድ ነጮች ሰይጣን አለ ብለው ሊነግሩን እንዴት ይነግሩሃል? እነሱ መጀመሪያ መሰረታቸው እሱ ነው። መንስኤያቸው እሱ ነው። ዲያብሎስ ነው። አኗኗራቸው እሱ ነው። እግዚአብሔርን ክደው ሰማይ አምላክን ትተው አንተ ለራስህ አምላክ ነህ የሚል ትምህርት እኮ ከነሱ ነው የመጣው። እና ማን ይንገረን? ስለዚህ የግድ ነጭ ካልነገረን አናምንም። በጠላት እጅ ውስጥ መሆናችንን መቼ ነው የሚገባን? አማልክቶቻቸው ወጥመድ ይሆኑባችኋል። ከዛ በኋላ ጥቂት በትዝዛ ውስጥ የነበሩ ሰዎች ስለነበሩ ህሊናቸው ተነካ። መልአኩ ሲነግራቸው የሚነግራቸው ሰው ጠፍቶ መልአክ ከሰማይ መጥቶ ነገራቸው። ለምን ከጌልጌላ ወጣችሁ አላቸው። ነውር ከተንከባለለበት፣ በረከት ከነበረበት፣ የእግዚአብሔር ክብርና ኃይል ከተገለጠበት፣ ታላላቅ መንፈሳዊ ትንሣኤ ከታየበት ቦታ ለምን ወጣችሁ አላቸው። ከዚህ በኋላ ህዝቡም ተነስተው አለቀሱ። የዚያን ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ሰው እጅ ላይ የወደቀ ትውልድ ማለት ነው። ጣዖት ላይ የወደቀ ትውልድ፣ የአሕዛብ መሰዊያ ላይ የወደቀ ትውልድ፣ የዲያብሎስ ክፉ መናፍስት ያጠቃው እና እንዲህ አይነት ወጥመድ ላይ የወደቀ ትውልድ በዚህ በመጽሐፈ መሳፍንት ላይ ያለው ቃል ለእኛም ትምህርት የሆነን ዘንድ ዛሬ የእኛንም አካሄድና አኗኗር በማገናዘብ የምንማርበት ሆኗል ማለት ነው። ቦኪም የለቅሶ ምድር ላይ ሰው ለእግዚአብሔር ሰው። ከዚህ በኋላ ከዚህ ከሰውበት ቦታ ላይ የሚነሱ መንፈሳዊ ታሪኮችን እንደገና ያስታውሳሉ። ኢያሱም ህዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ ይላል። የሚገርመው ይሄ ቦኪም ኢያሱ ባለበት ዘመን ነው። አልሞተም ኢያሱ። ለብዙ ዘመናት እስራኤልን የመራው ኢያሱ፣ በሙሴ ዘመን የነበረው ኢያሱ፣ ሙሴን የሚያቀብ ኢያሱ፣ በምድረ በዳ ላይ ታላላቅ በረከቶችን ያየው ኢያሱ አሁንም አለ። ግን
ህዝቡ ከጌልጌላ ወደ ቦኪም ወደ ለቅሶ ምድር ተቀይሯል። ይሄ ትልቁ ሰው እያለ መክዳት ጀምሯል ማለት ነው። ገና ሳይሞት ገና ሳያርፍ ታሪኩና አሻራው ሳይጠፋ መክዳት ጀምሯል። እኛ የመከዳዳት ባህሪያት የሚታዩብን የቅርብ ለክዳት ወዳጆቹ የሆኑ ወገኖች እንደሆነ አንዘንጋ። ጎረቤቱ ጎረቤቱን ይከዳና ሟርት ያሟርትበታል። ትምህርት ቤት ተማሪ ጓደኛው ይከዳና ጭንቅላቱን በክፉ መናፍስት ይይዝና ህሊናውና ልቦናውን ይሰውርበታል። ይሄ የመከዳዳት ጉዞ የመበላላት ባህሪ ለዘመናት የቆየ እንደ አንድ ትልቅ ርስት አድርገን የያዝነው ቅርስ ሆኗል። እግዚአብሔር ይማረን። አያችሁ፣ ኢያሱ ገና አልሞተም። ለእስራኤል ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩ ጊዜ ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ህዝቡ እግዚአብሔርን እንደገና አመለኩ ይላል። እንደገና አመለኩ። አያችሁ፣ አመለኩ። ምን አደረጉ? አመለኩ ይላል። አሁን የሚያስፈልገው ልክ ይሄ ነው። እኛም የሚያስፈልገን ይሄን ነው። ማምለክ አለብን። ማምለክ ሲባል አምልኮታችንን የምንገልጥበት ቤተ መቅደስ ልንቀደስበት፣ ቤታችን ደግሞ ልንባረክበት፣ የምንሰግድበት፣ የምንበረከክበት፣ እጃችንን የምንጸልይበት ስፍራ ካለን አድርገን ደግሞ እኛም በዛው እለት መስገድን፣ መማጸንን፣ እጃችንን መዘርጋትን፣ መንበርከክን ከተለማመድን የክፋት ዘር መሆናችን ይቆማል። እዚህ የምናየው ከአሕዛብ ጋር ህብረት ፈጠሩ፣ የዘመኑን መንፈስ መሰሉ፣ አካሄዳቸውን እንደ ጊዜው ለዋወጡ፣ የአባቶቻቸውን አምላክ ረሱ፣ የአሕዛብ መሰዊያ ትልቅ ነው ብለው አመሰገኑ። እንዳለው የአሕዛብ ጣዖት መንፈስ ወጥመድ ሆነባቸው። በመጨረሻ አለቀሱ፣ ምድራቸውንም በለቅሶ ሰየሙና ቁጭ አሉ። ጌልጌላ፣ ቤተልሔም፣ ቀርሜሎስ፣ ቤቴኤል እነዚህ ተረሱና አገሩን ማን አሉት? ቦኪም አሉት። አያችሁ፣ ታሪክ ተለወጠ፣ ስሙም ተለወጠ፣ ክብራቸውም ተለወጠ። እግዚአብሔር ከሁላችን ጋር ይሁን፣ ሰማያዊ ጸጋውን ያብዛልን። በመጨረሻ ኢያሱ እድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም ሀገር በገአስ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርንና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። እኛ ያ ሌላ ትውልድ እንዳንሆን እናስብበት። ሌላ ትውልድ ተነሳ። እሺ፣ አባቶቻችን ቤተ ክርስቲያን ተከሉ። በአጸዱ ዙሪያ አጸድ አቁመው እዛው ጸልየው እዛው ተንበርክከው እዛው ሰግደው እዛው አርጅተው እዛው ሞቱ። ዛሬ ያ የለም። ምን ስለሆነ? ሌላ ትውልድ ተነሳ። ልክ በ60ዎቹ ዓመት የነበረው ትውልድ ልክ ይሄንኑ ዘመን የሚተካ አካሄድ የሄደ ዜጋ ነበር። ሌላ ትውልድ ተነሳና ቀኝ እጁን መራገም ጀመረ። ይሄ አድሃሪ ነው አለ። ከቀኝ እጁ ተጣላ። ቀጠለና ግራ እጁን አነሳ። አንተ የተጨቆንክ ጭቁን ነህ አለው። ይሄኛውን የትኛውን? አንተ ተጨቁነ ኖረሃል። አሁን ቀኝ እጃቸውን ሲያነሱ አይ ይሄ የአዳሪዎች አነሳስ ነው አሉ። ቀኝ እጅህን ወደዛ ብለን ከቀኝ እጁ ጋር ተጣልቶ እንዴት ነው ታዲያ ከጎረቤቱ የሚስማማው? ከቀኝ እጁ ጋር ልይዞት እንዴት ነው በቀኝ በኩል ከሚጠብቅ መልአክ ጋር የሚስማማው? ከቀኙ ጋር ተጣላና ግራ እጁን ብቻ አለ። በግራ እጅ በላ፣ በግራ እጅ ጻፈ፣ በግራ እጅ አረደ፣ በግራ እጅ ተራመደ፣ በግራ እጅ ሆ በላለው። ግራ ገባውና ቁጭ አለ። መጨረሻ ላይ ሲናገሩ ግራ አይገባው፣ ሲያወሩ ግራ አይገባው፣ ሲሉ ግራ። በዛን ዘመን ተወልደን እኛ አሁን ወደ ቀኝ ለመመለስ የሚያስፈልገን ነገር እዚህ ጋር ያለውን ሂደት ነው። እዚች ጋር ያለ እግዚአብሔርን አመለኩ። ማ ሞተ? ኢያሱም ሞተ። አባቶቻቸው ሁሉ ሞቱ፣ ብቻቸውን ቀሩ። አመለኩና ሌላ ትውልድ ደግሞ ተነሳ። ምንም ጥንቃቄ የለማ፣ ለትውልዱ ጥንቃቄ የለም። ስለዚህ ሌላ ትውልድ ተነሳ ይላል፣ የማያመልክ። ያ ትውልድ እኛ ነበር። በእኛም ህይወት ውስጥ ያ ሁኔታ ተከስቷል።
እስካሁን በግራ ክንዳቸው የኖሩ ህሊናቸው በመንፈሳዊ ነገር አልተረጋጋም። መንፈሳቸውም ወደ ቀደሰና ኃይል አልመጣም። በዛ ሁኔታ ውስጥ የተወለዱ ልጆች ደግሞ የበለጠ ግራኝ ሆነዋል። እግዚአብሔር ማስተዋሉን ይስጠን።